ሰላም ሰላም፣ ውድና የተከበራችሁ ጓደኞች እንዴት ናችሁ? ደህና ናችሁ? ዚነት ዩቲዩብን ሰብስክራይብ ላይክ አድርጉ፣ አበረታቱኝ። አረብ ሀገር እህታችሁ ነኝ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ያምራል፣ ያስተላልላችሁ አትተው። እንግዲህ ይሄን ይመስላል። ጣይብ አያችሁት? ማሻአላህ። ያው ብቻ ስለማይመቸኝ ነው ተለማለው ብዙ ጊዜ ማልገባው ገባ ገባ ላለው ሰብስክራይብ ላይክ አድርጉኝ እና ይሄን ይመስላል። ጣይፍ አያችሁት? እና ኢንሻአላህ እኛ ስደተኞች አረብ ሀገር ያለን ማለት ነው። እኛ ሰው ሰብስክራይብ እናደርጋለን፣ ላይክ እናደርጋለን። እናንተ እኛንም አበረታቱን እና እንወዳችኋለን ፋሚሊ ሀባይብ እና እንደዛ ነው። ይሄን ይመስላል። ወሬ ይጠፋብኛል፣ ይገርማችኋል። እዚህ ላይ ስገባ ወሬ ብዙ ነው አይመጣልኝም እና ያው በቻልኩት አቅም እንትን እያልኩኝ ነው ማለት ነው። ኢንሻአላህ ይሲር ጋይድ አረብ ሀገር ሆነን የምንከዳ ሴቶች ብዙ አለን። በወንድም እንበላ በእህት በቤተሰብ በወንድም ገንዘባችን ሰብሰብ አድርገን ስንይዝ የሚወደን ሰው አይኖርም ማለት ነው። እና ብዙ ጊዜ ይሄን ነገር ተናግሬዋለሁ። ለራሳችን እንኖር። እዛ ገብቶ አሁን ብዙ ልጆች እያየሁ ነው እየተለቀቁ እያለቀሱ ብቻዬን ቀረሁ፣ ሚዲያ ላይ ቀረሁ፣ ቤተሰብ የለኝ። ማሳዘነው አላህ ላዚም አንዲት ልጅ ቤተሰብ የለኝ ገንዘብ የለኝ እንዲሁ ቀርቻለሁ እያለ እያለቀሰች እና ይሄን ነገር ምን የሆነ ነገር እልባት ቢኖረው አላስ በሰው ሀገርኛ በየመን በረሃ በዛ እየተሰደዱ በባህር እየመጡ ስንት ስቃያቸውን በልተው ተዛ የሚያፈሩትን ገንዘብ እንዲያውም ቤተሰብ ልጅ ማቋቋም ሲገባው ጭራሽ ላይ እንደገና ልጅን ተልጅ እየወሰዱ ብር እያጠፉ ቦታውን እየሸጡ ቤቷን ላኪ ለዚህ እያሉ ሰው ልጁን ያቋቁማል። የከተማ ከብት ይሻላል ተገጠር ሰው ወላሂ ልጆቻቸውን የከተማዎቹ ያቋቁማሉ። ብዙዎቹ ለአባባሌ ይቅርታ ብዙ ያኔ ገጠርም ሆኖ እንደው ተመቶ አንድ ሙምኪን ሁሉም ለራሱ ልጅ ወልዶ خلاص ይሆናል አይደል? የገቢ ምንጭ ነው የሚያደርጉት። በተለይ በአሁን ሰዓት ሴት ልጅ የገቢ ምንጭ ለምን እንደዛ መሆን የለበትም። እሷ ተሰቃይታ ሰርታ ይች ልጅ ጥሩ ደረጃ ማድረስ ሲገባቸው እነሱ እንደገና የሷን ገንዘብ ማክሰር አንስቶ ለወንድም መስጠት። ወንድም ወንድ ነው፣ ሰው ሰርቶ ለራሱ መቀየር ይችላል። እንደገና ወንድምሽ ሊያገባ ነው ላኪ ለዛ እህትሽ እንዴት ስኩናል ላኪ እንዴ! ጭራሽ እኮ ተልጅ ራስ ላይ አይወርዱም። አዎ አሳድገውናል ለራሳቸው ቢሉ እንኳን ይሻላል። እንዴው በራሳቸውን ቢሉ በመጠኑ እንዴ ለኛ ለራሳችን እኮ ታንኖር ዞር የሚያቸናለቀ ይሄ የሆነ ነገር ቢደረግበት ሴት ልጅ ሀላስ አደጋለች። አረብ ሀገር ነው። ግማሾቹ ውጭ ለውጭ ሄዳሉ እያበዱ፣ ግማሾቹ ሀላስ ስንት ስቃይ እየበሉ ነው። ግን ይሄን አያውን ቤተሰብ ይሄን አያውን ወላሂ ላዚም ጭራሽኛ ስብስብ አድርገን የምናፍሰው ይመስላቸዋል። እዚህ ስንት ስቃያችንን በልተን አረብ ሊጋ ተፋልጠን እየመቱ ምራቅ እየጠፉብን ነው። እንዲሁ ዝም ብለን እናገኘዋለን። እንደኛ ብቻ ሰው ሀገር ስንሄድ ተርበን ናፍቆት ዱለትን ታናገኝ ስሜታችንን ተቆጣጥረን ነው። ዝም ብለን አይደለም እኛ አረብ ሀገር ስንሰራ ማለት ነው። ብር ላኪ እንዴት ዝኩኝ እንዴ! እንዲያውም ልጁን ማቋቋም አይዞሽ፣ ይሄን ጊዜ ተሰራሽ ይበቃሻል፣ ነይ ቶሎ ይሄን አድርጌልሻለሁ፣ ይሄ ይቀርሻል፣ ይሄን አስተካክልና ነይ። ጥሩ አባት ማለት የገቢ ምንጭ አድርገው ሴት ልጃቸውን እንዲሁ እያስቀሩ ከላስ አራራራ ባል ቢሉት ባል ነፍሱ እሺ ሌላ ሴት ያስገባበታል ቤቷ። ቤተሰብ ቢሉት ያው ወህት ወንድም ቢሉት ያው እዚህ ጋር ቃማ ያላቸው ሰዎች ታድለዋል። ክዲት ብለው ቤታቸውን አሰርተው ያለ የሌለውን አይተው ይመጣሉ። የሌላቸው ዝም ብለው ይልካሉ፣ ይቀጠቀጣሉ። ምን እንደሚያደርጉት እንኳን አናውቅም። አላህ እንደው ለኛም ወኪል ይቆምልን ማለት ነው። እና እንደዚህ ሰብስክራይብ ላይክ አድርጉኝ ውዶቼ።
እኔ በዚህ መልኩ ብሰራ ደስ ይለኛል ወላሂ። አረብ ሀገር ብዙዎቹ በካንሰር የተያዛለ ስንት ነገር አለ። ጨንጓራ በሽተኛ ይሆናል፣ የልብ ኬዝ ያለበት አለ። እና በዚህ ዙሪያ ብሰራ የአላህ ደስ ይለኝ ነበረ ማለት ነው። እና እባካችሁ ቤተሰብ የገጠር ቤተሰብ ሆነ የከተማዎቹ ለልጆቻችሁ ነፍስ ወቁ፣ ለልጆቻችሁ አቋቁሟቸው ነው የምለው እኔ። ዝም ብላችሁ አትበዝብዙ። እና ይሄን ይመስላል እንግዲህ። እስቲ ልውረድ ወደ ታች። ወይኔ ንፋሱ ደስ ሲል ያረብ ቆንጆ ንፋስ አለ እና እንደዛ ነው። እች መቀመጫችን ናት እዚች ጋር እና አቋቁሙን፣ አተጋዝጉን። ይሄ ላይኛው መጥባችን ነው። እኔ መስራት ገድላ ባርገንበታል። ጭማሪ ነገር ታለ ዘዘን ጨምርበታል። ይሄን ይመስላል። ይሄንን ነው እንግዲህ እየጠሰጠስን ላይ ተይየን እኔ በዛ ሽፉ ይዝግ እየሰራን ብር የምናመጣው እንደው ዝም ብለን አይደለም ብር የሚገኘው።